በጣም ብዙ ተማሪዎች ፈተና እስኪደርሱ ድረስ አያጠኑም። ዛሬ ለማጥናት ይሞክራሉ። ከዛ የድብርትና የድካም ስሜት ሲሰማቸው ነገ አነባለሁ ብሎ ያስቀምጣሉ። አሁንም ነገ ይመጣል። አሁንም ሌላ ምክንያት እያቀረቡ ነገ አነባለሁ ብሎ ያስቀምጣሉ። እንደዚህ እያሉ የፈተናው ጊዜ ይደርሳል። ከዛ የሌለ መጨናነቅ ውስጥ ይገባሉ ማለት ነው። ይሄ ልምምድ ፕሮክራስቲኔሽን ይባላል። ስለዚህ እንዴት ይህንን ነገር ሶልቭ ማድረግ እንችላለን? ከዛ በፊት ግን አንድ ጥያቄ ልጠይቃችሁ። ስንት ጊዜ ነው ለማጥናት ፕላን አድርጋችሁ ያላጠናችሁት? በጣም ብዙዎቻችሁ ልክ ከእንቅልፋችሁ ስትነሱት በቃ ዛሬ ሲሪየስሊ አነባለሁ ብላችሁ ታስቀምጣላችሁ። መጽሐፉን ትከፍታላችሁ። ከዛ ለ5 እና ለ10 ደቂቃ ስታነቡት የድካም ስሜት፣ የድብርት ስሜት ይሰማችኋል። ከዛ አይምሯችሁ ምን ይላል? በቃ ነገ ታነባዋለህ፣ ነገ ታደርጋለሁ ብሎ ይነግራችኋል። ከዛ እናንተም በቃ ነገ አደርጋለሁ ብላችሁ መጽሐፉን ዘግታችሁ ስልካችሁን ስክሮል ታደርጋላችሁ። ነገ ይመጣል። አሁንም ሌላ ምክንያት እያቀረባችሁ ነገ አነባለሁ ብላችሁ ታስቀምጣላችሁ። እንደዚህ ስታደርጉ ጊዜው ይሄዳል፣ የሌለ መጨናነቅ ውስጥ ትገባላችሁ ማለት ነው። በጣም ብዙ ተማሪዎች እንደዚህ የሚያደርጉት አንደኛ ላይ ሞቲቬሽን ስለሚጠብቁ ነው። ግን የሚያስፈልገው ሞቲቬሽን መጠበቅ ሳይሆን አክሽን መውሰድ ነው። ሁለተኛ ላይ ደግሞ ከአቅማችሁ በላይ ፕላን ማድረግ። ከአቅማችሁ በላይ ፕላን ስታደርጉ አይምሯችሁ ትልቅ ታስክ ስትሰጡት ያንን ታስክ ለመስራት የድካም ስሜት፣ የፍርሃት ስሜት፣ እንዲጨርሳለሁ የሚል ስሜት ይሰማዋል። ስለዚህ ምን ይላችኋል? ነገ ታደርጋላችሁ። ከዛ እናንተ አሁንም ነገ አደርጋለሁ ብለ ታስቀምጣላችሁ። ከዛ እንደዚህ እያለ ጊዜው ስለሚሄድ የፈተናው ጊዜ ይደርሳል ማለት ነው። የፈተናው ጊዜ ሲደርስ ደግሞ የሌለ መጨናነቅ ውስጥ ትገባላችሁ። ስለዚህ ስንፍና ያስቸገራችሁ፣ ማጥናት ያልቻላችሁ፣ የድካም ስሜት የሚሰማችሁና ነገ አደርጋለሁ ብላችሁ እያጠናችሁት ለሌላችሁ ተማሪዎች እያጠናችሁም ያላችሁ ተማሪዎች እንዴት ይሄን ነገር ማሻሻል እንደምትችሉ በዚህ ቪዲዮ የምነግራችሁ ሆናል ማለት ነው። ስለዚህ ቻናሌን ሰብስክራይብ፣ ይሄንን ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮ። በመጀመሪያ ላይ ማወቅ ያለባችሁ ፕሮክራስቲኔሽን የእናንተ ማንነት ሳይሆን በድግግሞሽ ያመጣችሁት ልምምድ ወይም ሀቢት ነው። ልምምድ ከሆነ ደግሞ ሳይክሉን በመበጠስ የምትፈልጉትን ነገር በአግባቡ ማድረግ ትችላላችሁ። ሀቢት ወይም ልምምድ ደግሞ በአንድ ቀን የሚመጣ ነገር አይደለም። ስሩ ፕሮሰስ የሚመጣ ነገር ነው። በቃ ጊዜ ይፈልጋል። ስለዚህ በአንድ ቀን ተነስታችሁ የሆነ ሁሉን ነገር እጨርሳለሁ ማለት ራሳችሁን መሸወር ነው። ይሄን ነገር ካወቃችሁ መጀመሪያ ላይ ማድረግ ያለባችሁ ትልቅ ታስኮች ወደ ትንሽ ታስኮች መከፋፈል አለባችሁ። ምክንያቱም ለአይምሯችሁ የሆነ ትልቅ ታስክ እንዲሰራ ስትነግሩት የድካም ስሜት ይሰማዋል፣ የድብርት ስሜት ይሰማዋል። ስለዚህ አሁን ማድረግ ያለባችሁ ከቀላልና ከምታውቁት ነገር ትጀምራላችሁ ማለት ነው። ከትልቅ ነገር አትጀምሩ፣ ከምታውቁት ከትንሽ ነገር ትጀምራላችሁ። ምክንያቱም የሆነ ነገር ለመስራት ቤዝ ያስፈልጋል። ስለዚህ ከቤዙ ወደ ላይ ነው የምትሄዱት ማለት ነው እንጂ ከላይ ወደ ታች አትሄዱም። ስለዚህ ትልቅ ታስኮች ወደ ትንሽ ታስኮች መከፋፈል ያስፈልጋል ማለት ነው። እንደዚህ ስታደርጉ አይምሯችሁ ያንን ነገር ለማድረግ ሬዲ ይሆናል። ኢንተረስት ሆናችሁ ያንን ነገር ትሰራላችሁ። ከዛ ሳታውቁት ብዙ ትሄዳላችሁ ማለት ነው። ስለዚህ በመጀመሪያ የሚያስፈልገው ነገር ትልቅ ታስኮችን ወደ ትንሽ መከፋፈል ነው። ይሄንን ስታደርጉ ደግሞ ለአይምሯችሁ በቃ ይሄንን መጨረስ አለብኝ ብላችሁ አይምሯችሁን ማጨናነቅ የለባችሁ። ምንድነው የምታደርጉት? የቻላችሁትን ያክል ታነባላችሁ። ምክንያቱም እንደዚህ እያደረጋችሁ በየቀኑ 1 ዩኒት 2 ዩኒት መጨረስ ትጀምራላችሁ ማለት ነው። ስለዚህ አሁን ከእናንተ የሚጠበቁ ትልቅ ታስኮች ወደ ትንሽ ታስኮች መከፋፈል አለባችሁ። ሁለተኛ ላይ ደግሞ ኮንሲስታንሲ ነው። ቢደብራችሁም ባይመቻችሁም ማጥናት ማለት ነው። እንደዚህ እያላችሁ እራሳችሁን መዋሸት አቁሙ። ደክሞኛል፣ በቃ ማጥናት አልችልም ብላችሁ አይምሯችሁን አትዋሹ። ስለዚህ በምታነቡበት ጊዜ ኮንሲስታንሲ ያስፈልጋችኋል ማለት ነው። በቃ እንደዛ አይነት ስሜት ሲሰማችሁ ቀለል ያለ ነገር አንብቡ። ሪቫይስ ማድረግ ይሆናል፣ ጥያቄ መስራት ይሆናል። እንደዚህ አይነት ነገሮችን ማድረግ ነው በቃ ከናንተ የሚጠበቅ። ሙሉ በሙሉ ጥናቱን ከማቆም ይልቅ ሪቫይስ ማድረግ የሆነ 1 ፔጅ ማንበብ ይቀላል። ምክንያቱም ይሄ ነገር የሚገባችሁ በኋላ ነው። ያኔ እኮ እንደዚህ በቃ 1 ፔጅ ወይም 2 ፔጅ ባነብ ራሱ እኮ ይሄን ያክል ይሄድ ነበረ ትላላችሁ። ስለዚህ በምታነቡበት ጊዜ ኮንሲስታንሲ ያስፈልጋችኋል። የግዴታ ነው። በቃ የምትፈልጉት የሆነ ነገር አለ። እሱን ለማሳካት ኮንሲስታንሲ የግዴታ ያስፈልጋል። አለበለዚያ የሆነ ታይም ላይ ትጀምራላችሁ፣ የሆነ ታይም ላይ ታቆማላችሁ። ሞቲቬሽን መጠበቅ የለባችሁ። ምክንያቱም ሞቲቬሽን ማለት የሆነ ታይም ላይ እንዲህ ብላችሁ ወደ ላይ ትሄዳላችሁ፣ ከዛ የሆነ ታይም ላይ በጣም ትወርዳላችሁ። ኮንሲስታንሲ ግን ያንን ነገር በየቀኑ ማድረግ ማለት ነው።
እንዲህ ወደ ላይ አንዴ ታነባላችሁ፣ አንዴ ታቆማላችሁ፣ አንዴ ታነባላችሁ፣ አንዴ ታቆማላችሁ አይደለም። ኮንሲስታንሲ ያንን ነገር በየቀኑ ማድረግ ማለት ነው። ያንን ሳይክል መርገም። ቢመቻችሁም ባይመቻችሁም ያንን ነገር ታነባላችሁ ማለት ነው። ስለዚህ ሞቲቬሽን መጠበቅ የለባችሁም። ቢመቻችሁም ባይመቻችሁም ማንበብ ያስፈልጋል። ኮንሲስታንሲ በጣም ያስፈልጋችኋል። በቃ ደብሮኛል አላነብም ማለት የለባችሁ፣ ምክንያቱም በኋላ ይቆጫችኋል። ስለዚህ ለምትፈልጉት ጎል ብላችሁ ኮንሲስታንሲ መሆን በጣም ግዴታ ነው ማለት ነው። ሶስተኛ ላይ ደግሞ ኢንቫይሮንመንታችሁን ማስተካከል። ይሄ ኢንቫይሮንመንት ማስተካከል ሲባል አብራችሁ ያላችሁ ሰዎች ሊሆኑ ይችላሉ፣ ሶሻል ሚዲያ ሊሆን ይችላል። ስለዚህ እነዚህ ሁለት ነገር የግዴታ ማስተካከል አለባችሁ። የሆነ አብራችሁ ያለ ሰው ማያጠና ምንም ዓላማ የሌለው ዝም ብሎ የሚኖር ሰው ከሆነ ከሱ መለየት አለባችሁ፣ ግዴታ ነው ግዴታ። አለበለዚያ የምትፈልጉትን ነገር አታሳኩት። እንደዛ ሰው ነው የምትሆኑት። ስለዚህ አሁን እናንተ የሚያስፈልጋችሁ እንደናንተ የሚያስብ እንደናንተ ትልቅ ጎል ያለው እንደናንተ የሚያጠና እንደናንተ የሚሰራ ሰው ነው የሚያስፈልጋችሁ። ስለዚህ አጠገባችሁ ያለውን ሰዎች ቼክ ማድረግ አለባችሁ። ዓላማችሁ እንዳታሳኩ ወደ ኋላ የሚጎትታችሁ ከሆነ ማቆም አለባችሁ። ግን ዓላማችሁን እንድታሳኩ አብራችሁ ሆናችሁ የምትሰሩት ከሆነ መቀጠል አለባችሁ። ስለዚህ ኢንቫይሮንመንታችሁን ቼክ ማድረግ አለባችሁ። ሁለተኛ ላይ ደግሞ ሶሻል ሚዲያ በዚህ አለ። ሶሻል ሚዲያም በአግባቡ መጠቀም አለባችሁ። በቃ ለምትፈልጉት ብላችሁ በአግባቡ ሶሻል ሚዲያን በትክክል መጠቀም አለባችሁ። ስልካችሁን እንዳትጠቀሙ ማለት አልችልም፣ ምክንያቱም ብዙዎቻችሁ በስልካችሁ ነው ብዙ ነገር የምትጠቀሙት ማለት ነው። ስለዚህ ሶሻል ሚዲያ በቻላችሁ ጠቀም ሪዱስ ለማድረግ ሞክሩ። በቃ ያ የምትፈልጉትን ነገር እስክታሳኩ ድረስ ማለት ነው። በጣም ብዙ ፍሪ ታይም ይኖራችኋል። ስለዚህ ኢንቫይሮንመንታችሁን የግዴታ ማስተካከል አለባችሁ። ስለዚህ አሁን የነገርኳችሁ እነዚህን ሶስት ነገር ካደረጋችሁ ስንፍና አስቸግሮኛል፣ ማጥናት አልቻልኩም፣ ደብሮኛል፣ ነገ አደርጋለሁ አሁንም እያልኩ ነው አትሉ። ምክንያቱም የምትፈልጉትን ነገር በትክክል ታውቃላችሁ ማለት ነው። ስለዚህ አሁን አክሽን መውሰድ አለባችሁ። በቃ ዝም ብላችሁ ይህንን ቪዲዮ አይታችሁ ለሁለት ቀን ማንበብ ምናምን ሳይሆን ያ የጀመራችሁትን ነገር እስከ መጨረሻ ድረስ ማንበብ መቻል አለባችሁ። በዚህ መንገድ ስንፍናን፣ የድብርት ስሜትን፣ ነገ አደርጋለሁ የሚል ስሜትን ማሸነፍ ትችላላችሁ። ስለዚህ የምትፈልጉትን ነገር መለየት አለባችሁ። የምትፈልጉትን ነገር ስትለዩ ያ ለምትፈልጉት ነገር በደንብ ትሰራላችሁ። ስለዚህ በዚህ መንገድ እነዚህ ነገሮችን ማሸነፍ ትችላላችሁ ማለት ነው። የዛሬ ቪዲዮ አሪፍ እንደሆነ ተስፋ አደርጋለሁ እና ሰብስክራይብ፣ ላይክ ማድረግ እንዳትረሱ። በሌላ በሚገርም ቪዲዮ እስከምንገናኝ ድረስ ባይ ባይ።